እሺ እሱ ያመሰግናለሁ። ገባ በቃ ትለፋለህ በቃ ዱንያዊ ነገር ማለት ነው እናቀጣቀጥህ በቃ ዱዓ ታረጋ ያኔ በዱንያ ላይ የሚፈልጋቸው ነገሮች አሉ። ልጅ፣ ትዳር፣ ሰርቶ ማግኘትን ወዘተ ምንም ጭራሽ ያለፋሁት ያላረኩት ነገር የለኝም። ጭራሽ ሁሉ ነገር ነው ያሳጣኝ ማለት ነው። ስለዚህ የወደፊት ተስፋም የለህ ምናምን ገባ በቃ ያስጠላል። እንደዛ እንደ ድሮ ትዕግስት አይኖረኝም፣ እንደ ድሮ ጉልበት አይኖረኝም፣ እንደ ድሮ ሁሉ ነገር አይኖረኝም። ከዚህ ተስፋ መቁረጥ ነገር በቃ ምን ያደርግልኛል ስትል በቃ ከዚህ አንፃር ነው። ይሄ እኮ አንቺ ብቻ አይደለሽ ከጎንሽ ያሉትን ተመልከች። ነቢያችን ሰለላሁ ዐለይሂ ወሰለም እንظሩ ኢላ መን ሁወ አስፈለ ሚንኩም ሊአላ ተዝዳሩ ኒዕመተ ላሂ ዐለይኩም። ስለ ምድራዊ ህይወታችሁ ዝቅተኝነት ከተሰማችሁ ያለው ብዙ ነገር አለኝ ብሎ ሰውየው በራሱ እንዲደሰት ያደርገዋል። ይህ የሆነ ነገር የለኝም ማትበል አለ። ብዙ ነገር አለ። ሙስሊም መሆን ትልቁ ጸጋ ነው። እዚህ ዓለም ላይ ባቻለ አይደል? አንድ ጌታህን እያመለክ ነው። የነብያትን አምላክ ጌታህ እያመለክ ነው። ከዚህ የበለጠ ጸጋ አለ? ባጠገብህ ሰዎች ሌላ ባዕድ አምልኮ ላይ ሳሉ አንተ ለዚህ ከተመረጥክ ወላሂ ትልቅ ጸጋ ላይ ናቸው። ነቢዩላህ ዩሱፍ ታውቁታላችሁ። በጣም መከራ ደርሶበታል። ወንድሞቹ ለማሳደድ ሊገሉት አሴሩበት፣ ጎድጓድ ውስጥ ጣሉት። ከዚህ ተረፈ። እዚያ ሆኖ አላህ በእኔ ላይ በማንም ላይ ያልዋለውን ጸጋ የዋለልኝ ሰው ነኝ እያለ ኢስላምን ስለዋለለት እርሱን ማወቅን ስለዋለለት በጣም ያመሰግን ነበር። በጣም ያመሰግን ነበር እንጂ አሁን እኛ በእሱ ቤት ብንሆን ብዙ ነገር ተነጥቀናል። በቃ ያንን እያስታወስን እንደው እንደዚህ ኩኝ እንደዛ ያሉ ነብያቶች የአላህን በእርሳቸው ላይ የዋለው ትልቁ ጸጋ ኢስላም የሚባል ነገር አለ። ሱራ ዩሱፍ ላይ ይናገራል። ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ። ለእስር ቤቶቹ ሰዎች ሲነግራቸው እናንተ የእስር ቤት ጓደኞቼ ሆይ እኔ በአላህ የማያምኑ ሰዎችን መንገድ ትቻለሁኝ አለ ዩሱፍ። ወሁም ቢልአኺረቲ ሁም ካፊሩን፣ እነርሱ በቀጣዩ ዓለም ከሞት በኋላ መነሳትና ወደ ገነት ወደ ገሃነም መግባት የሚለውን የካዱ ሰዎችን መንገድ ትቻለሁኝ አለ። ታዲያስ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ እኔስ የአባቶቼን መንገድ ተከትያለሁኝ የአብርሃምን የኢስሐቅን የያዕቆብን መንገድ አለ ዮሴፍ። ዛሊከ ሚን ፈድሊላሂ ዐለይና፣ ይህ አላህ በእኛ ላይ የዋለልን ጸጋ ነው። ወዐለ ናስ፣ በበርካታ ሰዎችም ላይ ይህን ጸጋ ውሎላቸዋል። ያን አንድ አምላክ ማምለክ ትልቁ ጸጋ አለኝ እያለ ነው። ይህ ሰው ብዙ መከራ ደርሶበታል። ይሄ ነቢይ በርካታ መሰናክሎችን አልፏል። ያን ሁሉ ረሳውና ግን ሁሉንም ባጣ ግን እርሱን ማወቅን ሰጥቶኛል። አምላኬን አውቃለሁኝ፣ እርሱን በብቸኝነት እገዛለሁኝ፣ ከባዕድ አምልኮ እንድርቅ አድርጎኛል። ይሄ ለኔ ትልቁ ጸጋ ነው አለ። ምንም ነገር እጣ እዚህ ዓለም ላይ ምንም ነገር አይኖርህ ኢስላም እስካለ ድረስ ወላሂ አንተ የትልቁ ጸጋ ባለቤት ነው። የትልቁ ጸጋ ባለቤት፣ ሁሉም ነገር እንዳለህ አስብ። ኢስላም ከሌለ ለምን የዓለም ጸጋ አይኖርህም? ምንም ነገር እንደሌለ አስብ። የዚህ ዓለም ጸጋ ጠፊ ነው። ኢስላም ግን የዘላለማዊ ሀገር የሆነችዋን ጀነት እንድትወርስ የሚያደርግህ ትልቁ ጸጋ በእጅህ ላይ አለ። አላህ ስብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞች በእርግጥም ዳኑ ብሎ 4 ነጥብ አደረገ። አማኝ ነህ አይደል? አላህ ስብሓነሁ ወተዓላን ታመልካለህ። ነቢያት ሲያመልኩ የነበረውን አምላክ ታመልካለህ። አንተ ሁሉም ነገር አለ። የፈለገ ነገር ደህንነት ቢሰማችሁ ምንም ነገር ቢሰማችሁ ግን እኮ ኢስላም አለኝ ብላችሁ በኢስላም ተጽናኑ። ትልቁ መጽናኛሽ ኢስላም። ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ አለ ዩሱፍ። ለሰዎችም ይሄን አላህ በርካታ ሰዎችም ይሄን ኢስላምን ጸጋ ውሎላቸዋል አለ። ወላኪን አክተረ ናስ ላ የሽኩሩን አለ። በደንብ አስተውሉት። ነገር ግን አብዛኛው ሰዎች ይሄን የተሰጣቸውን ጸጋ አያመሰግኑም አላህን በዚህ ምክንያት አለ። ኢስላምን ስለሰጠኸኝ አመሰግንሃለሁ እያልክ አምላክን አላህ ልታመሰግነው ይገባል። ምንም ጸጋ ባይኖርህም ትልቁ ጸጋ አለህ አንተ። ወዐለ ናስ ወላኪን አክተረ ናስ ላ የሽኩሩን። ይሄ ለእኔ አላህ ትልቁ ያለልኝ ትሩፋት ነው፣ ትልቁ ጸጋው ነው እያለ ይናገራሉ። ነቢዩላህ ሱለይማንን እንውሰድ። ብልቂስ የምትባለዋን የየመኒቷን ንግሥት ነይ ወደ ሀገሬ ታዛዥ ሆነሽ ሙስሊም ሆነሽ ባላት ጊዜ አይ በቃ ምንም እንዳያደርገኝ በስጦታ ልሸንግለው አለች።
ወርቅ ብር ምናምን ያለ የሌለ ስጦታ ሰብስባ ላከችለት ሙስና በዛው እንዲተዋት ማለት ነው። ከዛ በኋላ ልክ እንደመጣለት ሱለይማን ምን እንዳለ ታውቃላችሁ? ንግስና አለው፣ ሀብት አለው፣ ሁሉ ነገር ያለው ነብይ ነው። አላህ ሱብሓነሁ ወተዓላ እንደርሱ አይነትን ንጉስ አላደረገም በምድር ላይ ወደፊትም አያደርግም። ይህን ቃል ገብቷል። ሱለይማን ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ለመነ። በሱራ ሳድ ላይ ምን ብሎ ለመነ? ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ አለ። ጌታዬ ሆይ ከእኔ በኋላ ለማንም የማይገባን ሹመትና ንግስና ስጠኝ አለ። አላህ ሱብሓነሁ ወተዓላ ሰጠው። ያ ሁሉ ጸጋ አለለት፣ እንደፈለገ እንደሱ የሚገዛ አላለፈምም፣ ወደፊትም አያልፍም። ለምን እንደሆነ ታውቃላችሁ? የፈለገ ሰው ቢነግስ እንደው ዓለምን ገዛ ቢባል ሰዎችን ሊገዛ ይችላል። ሱለይማን ጅኖችን እንደፈለገ ያዛቸው ነበር። ገብታችሁ ፈሰኸረ አላህ ሱብሓነሁ ወተዓላ ይሄን አደረገለት። ገብታችሁ ወሸያጢን ኩለ በናኢን ወገዋስ ገንቢዎች ገንቡ ይላቸዋል፣ ያዛቸዋል፣ ይገነባሉ። ወደ ውሃ ውስጥ ሰምጣችሁ ጌጣጌጥ አምጡ፣ የሆነ ጸጋዎችን አምጡ ካላቸው የባህር ውስጥ ጸጋዎችን ያመጣሉ። ከእርሱ ትእዛዝ የወጣን ሰውን ይቀጣለት ነበር እያለ አላህ ይናገራል። ወሚነ ሸያጢን መን የጉሱነ ለሁ ወየዕመሉነ ዐመለን ዱነ ዛሊከ ወኩና ለሁም ሓፊዚን ወመን የዝግ ሚንሁም ዐን አምሪና ኑዚቅሁ ሚን ዐዛቢ ሰዒር። እና ይህን ሁሉ አድርጎለታል። ንፋስን አስጋግርቶለት ነበር። ንፋስን ያዛታል። ይህን ሰው ይዘሽው እዛ ሂጂ ካለ አይን እያየ ህዝቡ ይዟት ይሄድ ነበር። የእንስሳቶችን ቋንቋ ተሰጥቷል። ምልላቸው ነው ሁሉ ጸጋ ተሰጥቷል። ከዚህ ሁሉ ጸጋ ግን ትልቁ ጸጋ እርሱ ዘንድ ምን እንደሆነ ታውቃላችሁ? ኢስላም ነው። ይህን ሁሉ ቢያጣም ለሱ ምንም ማለት አይደለም። ኢስላም እስካለው ድረስ ባቸዋለ ያቺ ንግስት ያንን ሁሉ ስጦታ ባመጣችለት ጊዜ እንዲተዋትና እንዲያልፋት ነያዱነኒ ቢማሊን ፈማ አታኒ አላሁ ኸይሩን ሚማ አታ እናንተ እኔን በጥቅማጥቅም በገንዘብ ልትሸነግሉኝ አላህ ለእናንተ ከሰጣችሁ ከዚህ ምድራዊ ጸጋ ይልቅ ለእኔ የሰጠኝ ጸጋ የበለጠ ነው አላቸው። የትኛው ጸጋ ነው? ኢስላም ወንቡዋ ነብይነት። ይሄ ነው እና እህት ሁሉ ነገር አለሽ፣ ይኸውልሽ ኢስላም እስካለው ድረስ አንድ ሰው ሁሉ ነገር አለ። እኔ ምንም ነገር ባጣ ምንም አይመስልም። ከዚህ በፊት የነበርንበትን እናስታውስ። ከዚህ በፊት ሀገራችን ላይ ምናልባት ምንም የሌለን ሰው ዘወር ብሎ ማየልን ነው እንችላል። ዛሬ ስራ አለሽ፣ ቤተሰቦችሽን ትረጃለሽ፣ ወትራላል ራስሽን እንችለሻል። እስኪ ጓደኞችሽ የት ናቸው? ኢትዮጵያ ያሉ ጓደኞች አስታውሽ። ቤተሰቦቻቸው ላይ ሸክም ሆኖ ሊሆን ይችላል። እነዛ ልጆች ወትራል ቤተሰብ እየተመረራቸው ሊሆን ይችላል። አንቺ ግን እዛ ቦታ ላይ አይደለሽ። አንቺ ሌላ ተጨማሪ ጸጋ ነው እያሰብሻለሽ። አሁን እያሰብሻለሽ ብዙ የሌላቸው አሉ። አብዛኞቻችን ትዳር የሌላቸው ናቸው። እየለፉ እየደከሙ ያሉ ናቸው። አንድ ቀን ይሳካልናል ብለው በአላህ ላይ ተስፋ እያደረጉ ያሉ ናቸው ሁላቸው። ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ የተናገሩትን ልንገርሽ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ የተመነየነ አሐዱኩም አልመውት ሊዱርን ነዘለ ቢሂ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያት ኸይረን ሊ ፈአሕይኒ ወኢን ካነት አልወፋት ኸይረን ሊ ፈተወፋኒ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አደራችሁን አንዳችሁ ለደረሰበት መከራ ብሎ ሞትን እንዳይመኛሉ። አይደለም ራሱን ማጥፋት ሞትን እንዳይመኘው ታቸዋል። ይህን ያሉት ራሱን ያጠፋ ሰው ወዴት ነው በቀጣዩ ዓለም ከተባለ ቀጥታ ጀሃነም ነው። ሶሒሕ የሆነ ግልጽ የሆነ ሐዲስ አለ። በጣም በርካታ ቦታ ላይ ነው የመጣው። የሚገርማቸው አላህ ሱብሓነሁ ወተዓላ ወላ ተቅቱሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ ይላል። ራሳችሁን አታጥፉ እኔ ለእናንተ በጣም አዛኝ ነኝና አለ። ወላ ተልቁ ቢአይዲኩም ኢለ ተህሉካ አለ። በራሳችሁ እጅ ራሳችሁን ወደ ጥፋት አትጣሏት ይላል። ከልክሏል አላህ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ የጀሃነም እሳት ነው። ሌላ ቦታ ላይ ምን አሉ? መን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም፣ በስለት ራሱን ወግቶ የገደለ ሰው እርሱ በጀሃነም እሳት ውስጥ ይቀጣል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ነፍሰሁ ቢሱምን ዑዚበ ቢሂ ፊ ናሪ ጀሃነም፣ በመርዝ ራሱን ያጠፋ ሰው በጀሃነም ውስጥ መርዝ ተሰጥቶት ራሱን እንዲቀጣ ይደረጋል አሉ። ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰህ ሰየተረዳ ዐላ ጀበል ናሪ ጀሃነም፣ በተራራ ላይ ራሱን አንከባሎ እየገደለና ራሱን ያጠፋ ሰው በጀሃነም ተራራ ውስጥ በጀሃነም ውስጥ እሳት ውስጥ ተራራ አለ፣ በጀሃነም በእሳቱ ላይ በዚያ ላይ እየተንከባለለ እንዲቀጣ ይደረጋል እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን አጥብቀው ከልክለዋል። ለምን ሶሃባ ይሆን
ከሶሐቦች መካከል አንድ ሶሐባ በነቢ ሰለላሁ ዐለይሂ ወሰለም ጊዜ ጂሃድ ቦታ ላይ በጣም ጀግና የሆነ ሶሐባ ነው። ጀግና የሆነ ሶሐባ ነው። ይህ ሶሐባ ጠላትን ሲቆራርጥና ሲፋለማቸው ተመለከቱ ሶሐቦች። ማ አሽጀዐ ሃዛ ረጁል አሉ ከነቢ ሰለላሁ ዐለይሂ ወሰለም ፊት፣ ይህ ሰው ምንኛ ጀግና ነው አንተ የአላህ መልእክተኛ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ትንቢት እንዲናገሩ ነው። በዚሁ አጋጣሚ ተአምር ነው ወደፊት ተናግረው እውነት እንዳሉት መከሰቱ። እንደዚህ እንደ ሰው ጀግና የለም አንቱ የአላህ መልእክተኛ ሲሏቸው ሁወ ፊናር አላቸው ለሰሃቦች። ነገር ግን ይህ ሰው ወደ ጀሃነም ነው የሚሄደው አሉ። ተዐጀበ ሰሃቦች ተገረሙ። በአላህ መንገድ ላይ የተፋለመ የጀነት ቁንጮ የተባሉት ሸሂዶች ሊሆን ሲገባ እንዴት የእሳት ይሆናል ብለው ይህን ነገርማ ማየት አለብን አሉ። ይህን ሰው ተከታተሉት ሰሃቦች። ሲያዩት ጊዜ በስተመጨረሻ ሰውየው የሆነ ቦታ ላይ ተጎድቶ ያን መቋቋም አልቻለምና ሰይፉን ወደ ላይ እንደዚህ ተክሎ ያኔ በዚያ ሰይፉ ላይ ራሱን አጠፋ። ታቸው መቋቋም አቃተውና ህመሙን ራሱን አጠፋ፣ ጨረሰው በቃ። ወዲያው የሚገርማቸው ይህን ያዩ ከሃዲያኖች ነበሩ ባጠገባቸው። ወዲያው መጥተው እነዚህ ሰዎች አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አሉ። ታቸው አለ ወዲያው እስልምና ተቀበሉ። ይሄን ያዩ ከሃዲያኖች ካጠገባቸው ይሄን የሰሙ ይህን ቃል ሲናገሩ ከሚፋለሙት መካከል ከሃዲያን የሰሙ ነበሩ። እንዴት መሐመድ ይህን ሊል ቻለ? የወደፊቱ እንዴት ሊያውቅ ቻለ? ወዲያው ይህ ሰውዬ ራሱን አጠፋ። መጨረሻ ላይ ታቸው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ። ምን ልላችሁ ነው? አንደኛ ይህ የነብይነታቸው ማረጋገጫ ነው። እዚያ ቁም ይህ ሰውዬ እሳት ነው ብለው ተናገሩ። ወደፊት ራሱን አጥፍቶ እንደሚሞት ያውቁ ነበር፣ ተነግሯቸዋል። ራሱን ያጠፋ ሰው ለምን ሰሃባ አይሆንም የጀሃነም ነው የሚለውን ታገኛላችሁ። ያው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው አሉ እና ይህ ነው። ከጓደኞችሽ ጋር አውሪ፣ ተጫዋች፣ ደውይላቸው ከደበረሽ። ብቸኛ አትሁኚ። ሀሳብና ጭንቀት ያለባቸው ልጆች ያኔ ከብቸኝነት ራቁ። ብቻቸውን ስትሆኑ ሰይጣን ሌላ ነገር ነው የሚወሰውሳቸው። በጨዋታ አሳልፉት። ፈታ በይ። ከጓደኞችሽ ጋር ደውይላቸው። እስላማዊ ትምህርቶች የምትማሪበት ግሩፕ ካለ በዛ ደርስ እየገባሽ ተማሪ ነው። እሺ አንድ የሚወትሽን አንሺ እስኪ። እሺ እሱ ኢንሻአላህ። እስኪ ዱዓ ግሩፕ አለሽ የምትማሪበት? አዎ ቃኢዳ ግሩፕ አለና ሶራት ላይ ኑራ ላይ ብዙ ግሩፕ አሉን እንማራለን። አዎ ዘህራ አለች። ዘህራ ታስገባሽና ደግሞ እንድትማሪ ታደርግሻለች። ሌሊት ዛህራን ታውቂያታለሽ? ዛህራን አላውቃትም። ዛህራ የምትባል እዚህ የምታስተምር ልጅ እኔ አስተላልፍላታለሁ። እሱ እንደዛ ፎሎ ላድርጋትና እልክላታለሁ። አካውንቷን ታወራታለህ። አብሽርሽ ጓደኞችሽ ጋር ማውራት መጫወት ምናምን ሲነበረሽ እንደዛ አድርጊ። ያልፋል የማያልፈል። አሁን እዚህ ስላልተናገርን እንጂ ሁላችንም የግል ችግር አለን። ወተሻ ችግር የሌለ የለም። ግን ያንን በትዕግስት የሚያሳልፈው ሶብር ያደረገ ሰው ምን ያገኛል ደግሞ ከተባለ በዚሁ ተቃራኒ ሳልነግርሽ ሶብር ያደረገ ሰው ምንዳው ጀነት ነው። መከራ ደርሶበት የተመኘው ነገር ሳይሆንለት ቀርቶ የታገሰ በአላህ ላይ ሶብር ያደረገ አጅሩ ጀነት ነው። አላህ በቁርአን ላይ ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ ይላል። ታጋሾች ምንዳቸውን ያለምንም ገደብ ነው የሚመነዱት ብሏል። ጀነተ ፊርደውስን ይሰጣቸዋል። አላህ በቁርአን ላይ ምን አለ? ወበሽር ሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ይላል። ሙሐመድ ሆይ እነዚያን ታጋሾችን አብስራቸው አለ እና በጀነት ተብስራል። ስለዚህ ትዕግስት ካደረገሽ ነገ መልቂያማ ጀነትን ታገኛለሽ። ይህ ነው እኔ የሚገርመኝ ግን የሰዎች ራሳቸውን ለማጥፋት ብለው የሚሉት ይሄ ነፍስ እኮ ሆስፒታል ውስጥ ብዙዎች ራሳቸውን ለማዳን የሚጥሩበት እኮ ነው። አሁን አንቺ በቀላሉ አጠፋዋለሁ የምትይው ይሄ ነፍስ ሆስፒታል ውስጥ በጣም ብዙ ሰዎች ሰልፍ እየጠበቁ ነው፣ የልብ ህመምተኛ ሆነው ይህንን ነፍስ ለማዳን። ብዙዎች አይናቸውን አጥተው አይናቸውን ማግኘትን ምን ያህል ይመኛሉ። አንቺ ሁለት አይነሽን አጥተሽ ሁለት አይነሽን እጭና ከዛ በኋላ ይሄ ካለሽበት ችግር አሁን ካለሽበት ችግር ትወጫለሽ ብትባይ አታደርጊው። ሰዎች ሁለት አይናቸውን አጥተው በዛ ላይ እየሰበሩ ነው። አይናቸውን ለመሰራት በጣም ብዙ ወረፋ ላይ ናቸው። ዳያሊሲስ ኩላሊት ዳያሊሲስ ላይ ናቸው።
እኔ በጣም ነው የሚገርመኝ ሰዎች እንዲህ በቀላሉ እናጠፋለን የሚሉት። እስኪ ሆስፒታል አካባቢ ሂዱ፣ ሆስፒታል አካባቢ ሂዱና ሰዎች ለመኖር ምን ያህል እንደሚጣጣሩ ተመልከቱ። ሐቂቃ እንዲህ እንደ ቀላል ልናጠፋ የምናስበው ህይወት እኮ በጣም ሰዎች ጋር ውድ ለመዳን በጣም የሚፍጨረጨሩበት ህይወት እኮ ነች። ነፍስ ካታጎሪ ነው የሚለው